ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ማክሰኞ ዋና ያልናቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። በሚኒሶታና አካባቢው ሀገረ ስብከት 2.2 ሚሊዮን ብር የጨረሰው ቤተክርስቲያን ተቃጠለ። እንደሚከተለው ይቀርባል። በሚኒሶታና አካባቢው ሀገረ ስብከት ውስጥ ከሚገኙ አብያተ ክርስቲያናት መካከል በሮዝሞንት ሚኒሶታ በቅርብ ጊዜ ከ2.2 ሚሊዮን ዶላር በላይ የተገዛውና በቅርቡ ቅዳሴ ቤቱ ተከብሮ አገልግሎት መስጠት ላይ የሚገኘው የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን በትናንትናው ዕለት የሰማዕቷ ቅድስት አርሴማ ወራዊ በዓል የቅዳሴ አገልግሎት ከተፈጸመ በኋላ እጅግ በሚያሳዝን መልኩ በቃጠሎ ቤተክርስቲያኑ ወድሟል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ናትናኤልም ያደረገው መከሰት እንደሰሙ በቦታው ተገኝተው በከፍተኛ ሀዘንና ድንጋጤ ላይ የነበሩትን የደብሩን ካህናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶችና ምዕመናን በማጽናናት አባታዊ ቡራኬ በመስጠት ቤተክርስቲያኑን በተከሰተው የእሳት አደጋ የተሰማቸውን ሀዘን ገልጸው በተከሰተው ችግር ዙሪያ የደብሩ ካህናት ጋር ውይይትም አድርገዋል። በሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት 4ኛው የአሰልጣኞች ስልጠና ተጀመረ። እንደሚከተለው ይቀርባል። በሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት 4ኛው የሀገረ ስብከት ሰንበት ትምህርት ቤቶች መምሪያን የአሰልጣኞች ስልጠና በቅድስት ሥላሴ ዩኒቨርሲቲ አዳራሽ ተጀመረ። በመክፈቻ መርሃ ግብሩ ላይ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት መምሪያ ሊቀ ጳጳስ፣ መጋቢ ሐዲስ አይለ እግዚ የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ፣ መጋቢ ሐዲስ ጸጋ ወልደ ትንሳኤ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ፣ ሊቀ ጉባኤ መሐሪ የሰንበት ትምህርት ቤቶች ማደራጃ መምሪያ ምክትል ኃላፊ ዲያቆን ስንታየው ምስጋና የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት ተቀዳሚ ምክትል ሰብሳቢ እንዲሁም የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት ስራ አመራር አባላትና የመምሪያው ልዩ ልዩ ሰራተኞች በተገኙበት በጸሎተ ወንጌልም ተጀምሯል። ብፁዕ አቡነ ማርቆስ በመዝሙር 125 ላይ ያለውን በልቅሶ የሚዘሩ በደስታ ያጭዳሉ የሚለውን የዳዊት መዝሙር መነሻ አድርገው ገበሬ በልቅሶ በመከራ በክረምት ዘር እንደሚዘራ በገበሬ አምሳል መምህራን ዘር የተባለ ቅዱስ ወንጌል በልቅሶ በመከራ ለማስተማር መዘጋጀት ይገባቸዋል በማለት ለሰልጣኝ መምህራን አባታዊ ቡራኬና መልእክት ማስተላልፈዋል። የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ በእኔ የሚያምን ቅዱስ መጻሕፍት እንደሚለው የሕይወት ውሃ ምንጭ ከሆዱ ይፈልቃል በሚል መነሻ ቃል አድርገው የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። በመቀጠልም በዲያቆን ስንታየው ምስጋናው አጠቃላይ የስልጠናው ይዘትና አካሄድ ላይ ገለጻ ተደርጓል። ስልጠናው በ3 መሰረታዊ ጉዳዮች ላይ ትኩረት ያደረገ ሲሆን እነሱ መሰረተ እምነት፣ ዶግማና የስርዓተ አምልኮ ጉዳዮች፣ ስርዓተ ትምህርትና የሚመለከታቸው ስልጠናዎችና እንዲሁም ተግባራዊ ስራና የህይወት ክህሎት ናቸው ሲሉ አክለውም ተናግረዋል። በስልጠናው ላይም ከ37 አህጉረ ስብከት የተውጣጡ ከ315 በላይ ሰልጣኞች ይሳተፋሉ ሲሉ አክለው ተናግረዋል። የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በድምቀት ተከበረ። ተጨማሪ አለን።
ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ እድሜዋ ካለፈ በኋላ እንኳን ዘርን ለመጽነስ ኃይልን በእምነት አገኘች። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ከቁጥር 11 ላይ ያለው ኃይለ ቃል ነው። ይህን የተናገረው ሐዋርያው ታላቁ ቅዱስ ጳውሎስ ነው። ይህንንም ያመጣው ከዚህ ከዘፍጥረት ላይ ያለው ሁኔታ የነ አብርሃምን የነ ሳራን ታሪክ እንደሚገባ ስለሚያውቅ የብሉይም መምህር ስለሆነ ምን አይነት ሰዎች እንደሆኑ ስለሚያውቅ ብሉይንም በሚገባ ያወቀ የተረዳ ስለሆነ በዚህ መሰረት ከላይ በዚህ ምዕራፍ ላይ ምዕራፍ 11 ከቁጥር አንስቶ እየተረከ የመጣው እየተናገረ የመጣው ስለ እምነትና እምነት ስለሆነ እንግዲህ ዛሬ የምናከብረውን በዓል ከዚሁ ጋር የተያያዘ ነው። ዛሬ እምነትና አማኞች የተገናኙበት፣ ስራና ሰራተኛ የተገናኙበት፣ እግዚአብሔርና እግዚአብሔር የፈጠረው በሚገባ የተገናኙበት፣ በአጠቃላይ እግዚአብሔር ስራውን መስራት የሚያውቅ አምላክ ስለሆነ የስራ ባለቤት ስለሆነ በስተርጅና አብርሃምና ሳራ ልጅ ያገኙበት እግዚአብሔርን ጠይቀው ሳራ በ90 ዓመቷ አብርሃምም እንደዚህ በ100 ዓመቱ ከእግዚአብሔር ጋር ተገናኝተው በእምነት እግዚአብሔርን ጠይቀው ጽናት ኖሯቸው በአጠቃላይ በእግዚአብሔር ላይ ማመን ምን ያህል እንደሆነ ያየንበት፣ እግዚአብሔርን ያመኑ ሰዎች ከእግዚአብሔር ጋር ተጠግተው ያሉት፣ እግዚአብሔርን ተስፋ ያደረጉ ሰዎች እስከ መጨረሻ ሲጸኑ የሚሹትን የሚፈልጉትን የሚያገኙ እንደሆነ ከአብርሃምና ከሳራ እንማራለን። አብርሃምን በስተርጅና ልጅ ለማግኘት የቻለው ሳራም ልጅ ማግኘት የቻለችበት ዋናው ትልቁ ነገር እምነትና እምነት ነው። ለምን ተስፋ የሚያደርጉት እግዚአብሔርን ነውና። በአጠቃላይ ሰው አግብቶ መውለድ ይፈልጋልና፣ ነገር ግን ያን የሚያከናውነው እግዚአብሔር ስለሆነ እግዚአብሔርን በመጠየቅ ተስፋ እያደረገች በተለይ ሳራ በአጠቃላይ በጎኗ በጎረቤቷ በአካባቢ የሚነሳውን ዘለፋ እየቻለች ታግሳ እግዚአብሔር ያደርጋል ብላ እግዚአብሔርን በማመን በስተ እርጅናዋ በ90 ዓመቷ ከሰው ሳይሆን ከራሱ ከእግዚአብሔር ድምፅ የሰማችበት ዕለት ነው። ትወልጃለሽ ተብላ የተነገረላት፣ ምክንያቱም ከሌላ አይደለምና ሰው ራሱ ሲጸና በሃይማኖቱ ሲጠነክር ባለቤቱ እግዚአብሔር ራሱ ያናግረዋል። ዛሬ እግዚአብሔር ሳራን ሲያናግራት፣ አብርሃምን ሲያበረታ፣ እሷም በእምነቷ ጸንታ ከእግዚአብሔር ጋር ስትነጋገር ያየንበት ዕለት ነው። እንግዲህ ሰው ሲጸና ሲጠነክር ከማን ጋር ነው የሚገናኘው? እምነቱ የጠነከረ ሰው ከማን ጋር ነው የሚገናኘው? ከዓለም ጋር አይደለም፣
ከስጋውያን ጋር አይደለም፣ ከመንፈሳውያን ከመላእክት ጋር ይነጋገራል። ከራሱ ዓለምን ከፈጠረው ከእግዚአብሔር ጋር ይነጋገራል። ዛሬም እግዚአብሔር አብርሃምን ይፈልጋል፣ ሳራን ይፈልጋል። ሳራ እንድንሆን ይፈልጋል፣ አብርሃም እንድንሆን ይፈልጋል። እግዚአብሔር ስራውን አላቋረጠም። ዛሬ ሳራ ስላልተገኘች ነው እንጂ አብርሃም ስላልተገኘ ነው እንጂ እግዚአብሔርን ስራ ለመስራት ዛሬም ዝግጁ ነው። አብርሃም ስለጠፋ እኮ ነው እየተበጣበጥን ያለ ነው። ሳራ ስለጠፋች እኮ ነው እየተቸገርን ያለ ነው። ሳራ ስትገኝ እግዚአብሔር ስራውን የሚሰራ አምላክ ነውና እያንዳንዳችን እባክን ፈጣሪ አብርሃምን አድርገን ብለን የምንለምንበት ዘመን ነው። እባክን ፈጣሪያችን እግዚአብሔር ሆይ ሳራን አድርገን ብለን የምንለምንበት ነው። ሳራ ከተገኘች እግዚአብሔር የምሕረት እጁ ሁልጊዜ የተዘረጋ ነው። የጠየቅነውን እናገኛለን፣ ያመለከትነውን ሁሉ እናገኛለን። ምናልባት ጠይቀን ሁላችንም ብዙ ጥያቄ ያለና ጥያቄያችን አመልክተን መልስ ያላገኘንበት ትልቁ ነገር አብርሃም ወይ ሳራ ሆነን ስላልተገኘን ነው። የእግዚአብሔርን ቃል እምነትን በውስጥ በንጹሕ ሕሊና አእምሮ ልቡና ውስጥ ሰዎች ሲያስቀምጡ እግዚአብሔር መስራት እንደሚችል ሲያምኑ እግዚአብሔር አምላክ መሆኑን ሲያውቁ ያ እምነቱ በልቡናቸው አድሮ ስራ እንዲሰሩ ያደርጋል። አጠቃላይ የምንሻውን ሁላ ማግኘት እንችላለን። ዛሬ ማን ነው አብርሃም? አብርሃም ሳንሆን እግዚአብሔርን ማነጋገር እንችላለን ወይ? ሳራን ሳንሆን እግዚአብሔርን ማነጋገር እንችላለን ወይ? ሳራን ሳንሆን በውስጣችን የጎደለብንን ነገር እኮ ምን ብለን ነው የምንጠይቀው? አብርሃምን ሳንሆን ምን ብለን ነው እግዚአብሔርን የምንጠይቀው? ሳራ ስትኖር ነው እቺ ዓለም የምትፈወሰው። አብርሃም ሲኖር ነው ይህ ዓለም የሚፈወሰው። ለምን? ከሳራና ከአብርሃም የተገኘው ልጃቸው ይስሐቅ ለቤተ እስራኤል ሁሉ መገኛ ሆኗልና ለዓለም ሰላም የሚሆነው ከሳራ የሚገኝ ከአብርሃም የሚገኝ ዘር ነውና፣ አለበለዚያ ሳራ ሆነን ካልተገኘን አብርሃም ሆነን ካልተገኘን የሚገኘውም ዘር ይስሐቅን ሊተካ አይችልም። እንደ ይስሐቅ ሊሆን አይችልም። እንደ ይስሐቅ ራሱን ለመስዋዕት የሚያቀርብ አይሆንም። አንገቱን ለመስዋዕት የሚያቀርብ አይሆንም። ሌላውን ለመግደል የሚዘጋጅ ይሆናል እንጂ የሌላውን ሕይወት ለማጥፋት የሚዘጋጅ ይሆናል እንጂ ከአብርሃምና ከሳራ የሚገኙ ልጆች ናቸው ለዓለም ሰላም የሚያመጡት። ከአብርሃምና ከሳራ የሚገኙ ልጆች ናቸው። ዘር ነው ለቤተ ክርስቲያን መድኃኒት የሚሆነው፣ ለዓለም መድኃኒት የሚሆነው፣ ለአካባቢ ለሰፈራችን፣ ለራሳቸው ለወላጆች መድኃኒት የሚሆነው ከአብርሃምና ከሳራ የሚገኝ ዘር ነው። ዛሬ ከአብርሃምና ከሳራ የሚገኘውን ዘር ነው ሁላችን የምንመኘው። መልካም ልጅ እንዲኖር ወላጆች ይፈልጋሉ። መልካም ልጅ እንዲወለድ እንዲኖራት እናት ትፈልጋለች፣ አባትም ይፈልጋል። ነገር ግን ወላጆች ራሳቸው መልካሞች ናቸው ወይ? እናት ራሷ መልካም ናት ወይ? መልካም ልጅ የምትፈልገው አባት ራሱ መልካም ነው ወይስ መልካም ዘር የሚፈልገው? ከመልካም ዛፍ መልካም ፍሬ ነው የሚገኘው። ዛሬ ዓለም እየተጨነቀች ያለችው እየተሰቃየች ያለችው ከትክክለኛ አብርሃምና ከትክክለኛዋ ሳራ ያልተወለዱት ናቸው። ዛሬ ዓለምን እየበጠበጡ ያሉት ለቤተ ክርስቲያን ፈተና፣ ለዓለም ፈተና፣ ለሰፈር ፈተና እየሆኑ ያሉት ከእግዚአብሔር ያልተገኙ ናቸው። ከአብርሃም ትክክለኛ አብርሃም ያልተገኙ ናቸው። ከትክክለኛ ሳራ ያልተገኙ ናቸው። ከትክክለኛ አብርሃም የተገኘውማ ይስሐቅን አይተናል። ከትክክለኛዋ ሳራ የተገኘውን ይስሐቅን አይተናል። ምን ሲያደርገው? ሲገል ሳይሆን ሲሞት፣ ሌላውን ለመሰዋት ሳይሆን ራሱን ለመስዋዕት ለማቅረብ ሲዘጋጅ አይተናል። ዓለም ዛሬ መዳን የምትችለው መልካም ዘር ሲገኝባት ብቻ ነው። ይችን ዓለም መቀየር የሚቻለው
መለወጥ የሚቻለው ሌላ ነገር በመስራት አይደለም፣ ህንፃውንም በመገንባት አይደለም፣ ሌላ ቴክኖሎጂ በመፈላሰፍ አይደለም። ከንጹህ ትዳር ንጹህ ዘር ሲገኝ ብቻ ነው ይህች ዓለም መዳን የምትችለው። አለበለዚያ እየሆን ያለነው ነገር ሁላችንም እያየን ነው እየተመለከትን ነውና መልካም ዘር በቤተ ክርስቲያን ካልተዘራ ካልተገኘ በዓለም መልካም ዘር ካልተገኘ እየሰማና እያየን ካለነው በላይ ነገ የሚመጣው ዘመን ያስፈራናል፣ ያስጨንቀናል። ይህን ዓለም የሚረከበው ነገ እናንተ የምትወልዱት ልጅ ነውና ከእናንተ የሚገኝ ዘር ነውና እናንተ መልካሞች ሆናችሁ ልጆቻችሁ መልካም እንዲሆኑ እናንተ አብርሃሞች ሆናችሁ እናንተ ሳራዎች ሆናችሁ ብዙ ይስሐቆችን እናገኛለን። መድኃኒት የሚሆኑ ለዓለም ለቤተ ክርስቲያን ፈውስ የሚሆኑ ሰዎችን እናገኛለን። ታዲያ ይህ የሚገኘው ትክክለኛ እምነት በውስጣችን ሲኖር ነው። ሳንጠራጠር አማኞች ስንሆን ነው። በ90 ዓመት እንግዲህ ልጅ ትወልጃለች የተባለችው ሳራ በ90 ዓመቷ ነው። እንግዲህ እዚህ ላይ ሳይንስ አፈርድሜ የበላበት ማለት ነው። ሰው 90 ዓመቱ ላይ በምንም ምክንያት ሊወልድ አይችልምና በእምነት ግን በሃይማኖት ሳራን አይተናታል። ዛሬም ልጆች የሌሏችሁ ሳራን የጎበኛችሁ እግዚአብሔር የጎበኛችሁ። ዛሬ ልጆች የሌሏችሁ አብርሃምን በስተርጅና ያስደሰተ እግዚአብሔር እሱ ያስደስታችሁ። ሁላችንም እግዚአብሔርን ጠይቀን በመንገዱ ተጉዘን ሕጉን ጠብቀን በስርዓቱ ሄደን ተነማይተባችን አምላከ ቅዱሳን እግዚአብሔር ለክብር ሞት ያብቃል። ሐምሌ 7 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን የሚመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከሁሉ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን